ምናልባት ድግምት የሚችል ሰው ካለ ጀግና ለዋለው ይድገምብኝ ብያውቃለሁ። አሁንም ይቻላል። እንደ ወንድ የሆነ ጀግና በዓለም አለ የተባለ ጠንቋይ ይድገምብኝ ብያውቃለሁ። ይኸው አሁንም የሚሰሙ ካላችሁ ድገሙብኝ። እኔ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ፍጹም ሆናል። ምግባሬ ከሰው ድሃ ሊሆን ይችላል። በክርስቶስ ስም ግን ቀልድ የለም። ስሙን በስመ አብ ወወልድ ወመንፈስ ቅዱስ በጠራሁት ጊዜ ውዬ ባድር አንዳች እንደማይዞረኝ አምናለሁ። እውነቴን ልነግራችሁ። አሁን እኔ ሰው በጫማ ይደገምበታል በምናምን ይችላል። እኔ ጫማዬን ትቼው ነው የምመጣው፣ ውጭ ትቼው ነው የምገባው። መድገም ይቻላል። አራት ነው፣ ምንም አልሆነም። እናቱ ድንግል ማርያም ለእኔ መጠጊያዬ ናት። በእናትነት ቤት በጣም ይገርማል ወገኖች። አባ ገብረ ኪዳን የማያመጡት ጉድ የለ። ደግሞ ብለው እባካችሁ በዓለም አለን የምትሉ ጠንቋዮች፣ ድግምታሞች እስቲ ወንድ ከሆናችሁ ድገሙብኝ የሚል ጥሪ አቅርበው ቁጭ አሉ። በጣም ይገርማል፣ በጣም ይገርማል። ይህ አነጋገር ወገኖች ከኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮ አንጻር ሶስት ታላላቅ ስህተቶች አሉት። ሶስት ከባባድ መሰረታዊ የሆኑ ስህተቶች አሉት። እነሱ ምን ናቸው የሚለውን እኒ መጀመሪያ አንደኛው ስህተት ምን መሰላችሁ ወገኖች? ሰው በመተት ተፈተነ ማለት ወይም ደግሞ በመተት ጉዳት ደረሰበት ማለት እግዚአብሔር ከሱ ጋር አይደለም ወይም ደግሞ እምነት የለውም ማለት እንደሆነ ያስመስላል አነጋገራቸው። ብላችኋል። ከዚህ አንጻር ነው ስህተቱ፣ አንደኛው ስህተት። ምክንያቱም ምን መሰላችሁ? መጽሐፍ ቅዱስ ታውቃላችሁ፣ እግዚአብሔር ስለ ሁለት ነገር በሰዎች ላይ ፈተና እንዲመጣ ይፈቅዳል። እንግዲህ ኢዮብን የማያውቅ የለም እና እግዚአብሔር ክርስቲያኖች እምነታቸው ይፈተን ዘንድ እንደ ወርቅ ይነጥሩ ዘንድ ሰይጣን በጠንቋይም ተልኮ ይሁን ወይም ደግሞ ራሱ በቀጥታ መጥቶ እንዲፈትን ያደርጋል። ኢዮብን እንግዲህ ታውቃላችሁ፣ መጽሐፍ ኢዮብ ምዕራፍ 1 ቁጥር 12 ላይ ታገኙታላችሁ። ሰይጣን ዓለምን ምድርን ዞሮ በእግዚአብሔር ፊት ቀረበና እግዚአብሔር ደግሞ ጠየቀው፣ ዓለም ዞርካትን? እንደ ኢዮብ ያለ ታማኝ ወዳጅ እንደሌለኝ ተመለከትክን? ምናምን እያለ ሲለው አይ እሱ እኮ ሀብታም ነው፣ ደልቶት ነው የሚኖረው፣ ሀብቱን ብትነጥቀው እኮ ስምህንም አይጠራም ብሎ ከሰሰ፣ አሳጣ። እና እግዚአብሔር ደግሞ ከነፍሱ በስተቀር ባለው ነገር ሁሉ ስልጣን ሰጥቶ የፈለገው እንዲያደርግና እንዲፈት ነው። እና ታሪኩን የምታውቁት ነው ከዚህ በኋላ ያለው። እና አያችሁ እግዚአብሔር ለሰይጣን ፈቃድ ሰጠ ወዳጁ ኢዮብ ይፈተን ዘንድ። ኢዮብ ደግሞ ያሳለፈውን መከራ ታውቃላችሁ በዚህ ምክንያት። ስለዚህ አንዱ የኢዮብ ምሳሌ ነው። ሁለተኛው ደግሞ የቅዱስ ጳውሎስ ምሳሌ ነው። ቅዱስ ጳውሎስ በከፍተኛ ራስ ምታትና ሆድ ቁርጠት ይሰቃይ ነበር ወገኖች። እና ምንም ብሎት፣ ምክንያቱም እሱ መፋጠን ለወንጌል መፋጠን ይፈልጋል። በቃ ቅናት አለበት፣ ቁጭት አለበት፣ እግዚአብሔርን መካስ ይፈልጋል። አሳዳጅ ስለነበረ ሐዋርያትን ያሳድድ እንደነበር ታውቃላችሁ። ያን ለመካስ ከሐዋርያት በጣም ልቆና በልጦ ብዙ መከራን የተቀበለና ብዙ የሰራ ብዙ የተፋጠነ ብዙ ያገለገለ ነው ጌታን በወንጌል። እና ይህንን በጣም ከልቡ በቅናት ነበርና የሚያደርገው። ለዚህ እንቅፋት መሰናክል አንዳች ነገር እንዲሆንበት አይፈልግም ነበር። እና ይሄ ራስ ምታትና የሆድ ቁርጠት በጣም እንቅፋት እየሆነበት ለዚህ ተልእኮ የወንጌል አገልግሎት በጣም እያስቸገረው ስለነበር እስከ ሶስተኛው ሰማይ ድረስ ከነጥቆ በመንፈስ ወደ እግዚአብሔር አመለከተ። ይህን በሽታ ከእርሱ ያርቅለት ያነሳለት ዘንድ ማለት ነው። እና ጌታ ምንም የሚል መልስ ነው የሰጠው። እናንተ ሁለተኛ ቆሮንቶስ ምዕራፍ 12 ከቁጥር 7 እስከ 10 ድረስ ነው። ስለዚህም በመገለጥ ታላቅነት እንዳልታበይ የሥጋዬ መውጊያ እርሱም የሚጎስመኝ የሰይጣን መልእክተኛ ተሰጠኝ፣ ይኸውም እንዳልታበይ ነው። ስለዚህ ነገር ከእኔ እንዲለይ 3 ጊዜ ጌታን ለመንኩ። እርሱም ጸጋዬ ይበቃሃል፣ ኃይሌ በድካም ይፈጸማልና አለኝ። እንግዲህ የክርስቶስ ኃይል ያድርብኝ ዘንድ ልብ በሉ፣ በብዙ ደስታ በድካሜ ልመካ እወዳለሁ። ስለዚህ ስለ ክርስቶስ በድካም በመንገላታትም በችግርም በስደትም በጭንቀትም ደስ ይለኛል፣ ስደክም ያኔ ግን ኃይለኛ ነኝና ይላል። እና ጸጋዬ ይበቃሃል፣ ኃይሌ በድካምህ ይገለጣል አለው። አያችሁ። እና እንዳልታበይ
ነው የሚለው። ክርስቶስ ያለውን ነው እንዳትታበይ ነው የስጋ መሸኮል። ምክንያቱም እሱ ጥላው ሳይቀር ሙት የሚያስነሳ ድውይ የሚፈውስ ሽባ የሚተረትር ነው። ጨርቁ ሳይቀር ሐዋርያት ሥራ ምዕራፍ 5 እና ምዕራፍ 19 ላይ ታገኙታላችሁ። ጨርቃቸው ሐዋርያት ድውይ ሲፈውስ ሙት ሲያስነሳ ጥላቸው ሳይቀር በሚያልፉበት መንገድ ነዳያን ተኮልኩሎ ይጠብቋቸው ነበር እና ባለፉ ጊዜ ጥላቸው ሲያርፍባቸው በነዛ ማነው ነዳያን አልኩኝ ድውያን ይፈወሱ ነበር። ራቁታቸውን ሁሉ ነው የሚገቡት ወደ ቤታቸው፣ ሰው ከልብሳቸው እየቀደደ ለመድኃኒት እየወሰደ ማለት ነው። እንዲህ የሚያደርግ ለሌሎች ይህን ያህል ፈውስ የሆነ ሰው ራሱ ግን በራስ ምታትና በሆድ ቁርጠት መከራውን ያይ ነበር እና ጌታ ምን ብሎ መለሰለት? ጸጋዬ ይበቃሃል፣ ኃይሌ በድካምህ ይገለጥ ዘንድ። አያችሁ ምን ማለቱ ነው? በተካድሎ ነው ኃይል የሚገኘው፣ የክርስቶስ ኃይል የሚመጣው፣ የክርስቶስን ኃይል ገንዘብ የምናደርገው እንደዚህ ድውይ የሚፈውስበትን ሙት የሚያስነሳበትን ማለት ነው። ስለዚህ የግድ ነው መጋደል፣ በህመም በደዌ መሰቃየት ቻለው አለው እና አያችሁ እነዚህ ሁለት ምሳሌዎች እግዚአብሔር ስለ ጠላ ብቻ ሳይሆን በእርግጥ ለመቅሰፍት የሚመጣ ፈተና አለ፣ ሶስተኛው ማለት ነው። ነገር ግን ለሁለት ነገር የእምነታችን ጽናት ይፈተን ዘንድ አንድ ከኢዮብ ምሳሌ ወስዳችኋል። እንደገና ደግሞ መጋደል፣ በህመም በደዌ መሰቃየት የክርስቶስን ኃይል ለማግኘት የግድ አስፈላጊ ስለሆነ አያችሁ። ስለዚህ ሰው ተፈተነ ማለት በህመም በደዌ በሽታ መከራውን አየ፣ ተፈተነ፣ ተሰቃየ ማለት እግዚአብሔር ይጠላዋል ያንን ሰው ማለት አይደለም። እሳቸው ግን የተረዱት ይሄ ነው። አያችሁ እንደዚህ ነው የተረዱት። እንዲህ ባይረዱ ኖሮ በዚህ አይነት አገላለጽ አይገልጹም ነበር። እስኪ ወንድ እኔ ነኝ ያለ ጠንቋይ ይድገምብኝ፣ ጫማዬን ሁሉ ቤት ማነው ውጭ ነው የማደርገው፣ ውሰድና ድገምብኝ፣ እንግዲህ ከሰራ ድግምቱ እምነት የለኝም ብለው ሊያስቡ ነው። አያችሁ። ስለዚህ ድግምት የሚሰራበት ሰው ሁሉ እምነት የሌለው ነው ማለት ነው። እንደሳቸው አተረጓጉ እምነት የሌለው እግዚአብሔር ከእርሱ ጋር ያልሆነ ሰው ነው ማለት ነው። ግን ደግሞ አይደለማ። ቃሉ የሚለው ደግሞ የተፈተነ ሁሉ እንዲያውም የሚፈተን ሁሉ እግዚአብሔር የሚወደው እንደሆነ ዕብራውያን 12 ላይ ቅዱስ ጳውሎስ ተናግሯል። ያለ ፈተና ብትኖሩ ዲቃሎች እንጂ ልጆች አይደላችሁም ነው የሚለው። እንደውም ለጥቅማችን ይላል፣ ለጥቅማችን ይቀጣናል፣ የጽድቁ ተካፋዮችን ሆን ዘንድ ለጥቅማችን ይቀጣናል ነው የሚለው። ስለዚህ ይህ አስተሳሰባቸው ትክክል አይደለም ማለት ነው። ሌላ ምን ማቀው ታሪክ አለ መሰላችሁ? በዚህ በአብነት ትምህርት ቤት አንድ አባት ናቸው እና የብቃት ደረጃ ሁሉ ደርሰዋል በትሩፋታቸው፣ በጾም በጸሎት በስግደታቸው ብዛት ማለት ነው። እና ከጉባኤያቸው አንድ እርኩስ የሰይጣን አገልጋይ የሆነ ተማሪ ይቀላቀላል። ያን ጉባኤ ልማር ብሎ ነው የገባው። ግን ሰይጣን ልኮት ነው። ይሄ መተት የድግምት እንትን ነው። ይህ ባለሙያ መተተኛ፣ ሟርተኛ፣ መተተኛ፣ ስራኛ የሚባል አይደል? እና ያን ጉባኤ ሰይጣን ቀንቶበት ነበር። በቃ እግዚአብሔር በሆነ ሁሉ አይደል ሰይጣን የሚቀነው፣ እግዚአብሔርን በሚያገለግሉ ሰዎች አይደል ሰይጣን የሚቀነው። ያን ጉባኤ መበተን እና መዝጋት ፈልጎ ስለነበር ይህንን አገልጋዩን ልኮ ልማር ብሎ ነው የገባው። እሳቸው ደግሞ እያወቁ ነው እንግዲህ እኔ ያውቃሉ ነው የምለው። ያው ቅዱሳን መፈተን ጸጋቸው ቅዱስ ጳውሎስ ላይ አሁን እንዳጃችሁት በመፈተን ብዛት ስለሆነ ጸጋ የሚበዛላቸው ፈተናን አይጠየፉም፣ አይመረሩም። ስለዚህ ገብቶ ድግምት መተተባቸው። እኔ እግዚአብሔር እንዲፈተኑ ስለወደደ እንጂ እሳቸውን መታደግ አቅቶት አይደለም፣ የበቁ አባት ስለሆኑ እና በቁማቸው አይጥ በልቶ ጨረሳቸው፣ ገደላቸው። ያ አይጥ ሰው ያዩዋል፣ ድመቶች አያዩትም። ድመቶች በአልጋቸው ዙሪያ ታስረዋል። ብዙ ድመቶች አያዋቸውም። እነዛ አይጦች ልጆቻቸው አይጥ ማነው ድመት አመተው ቢጨንቃቸው እና ገብቶ እየበላ ጨረሳቸው፣ ሞቱ። በዚህ ምክንያት ማለት ነው። እና ቀብራቸው ላይ ቀስተ ደመና ነው የወረደው። እግዚአብሔር ቅድስናቸውን ሲመሰክር ቀብራቸው ላይ ቀስተ ደመና ወረደ እና እግዚአብሔር ሰማዕት ሁኑ ብሏቸው ነው እንግዲህ ያያችሁ። የሰማዕትነትን ክብር ሊያቀዳጃቸው ስለወደደ ነው በዚህ አይነት አሟሟት እንዲሞቱ ያደረገው። ያው ቅዱሳን በምን አይነት አሟሟት እንደሚሞቱ ታውቃላችሁ። እንደ ቅዱስ ጊዮርጊስን ቅዱሳን ሰማዕታትን በሙሉ ሐዋርያትን በሙሉ ያያችሁ እንደሆነ እንደ ጎመን እየተቀረደዱ እንደ ሽንኩርት እየተላጡ በሰይፍ እየተመተሩ ነው የሚሞቱት አይደል? ስለዚህ ይህንም አባት የሰማዕትነትን ክብር ሊያቀዳጃቸው ስለወደደ በዚህ አይነት አሟሟት ሲሞቱ እግዚአብሔር በዝምታ ተመለከታቸውና በዛ ሞቱ እላችኋለሁ። እና አባ ገብረ ኪዳን እኔ አዋቂ መስሎኝ ነበር። እንደው በጣም እኮ የሚገርም ነው። ይህንን አያውቁም ወይ? እንዴት ነው በዚህ ደረጃ ሰው? እኔ ሌላ ጥርጣሬ አለኝ፣ መጨረሻ ላይ አወራላችኋለሁ። አሁን ወደ ሁለተኛው ስህተት እንግባና ሁለተኛውን ስህተት እንመልከት።
ሁለተኛው ስህተታቸው ደግሞ ምን መሰላችሁ? ምግባርና እምነት የሚነጣጠሉ ነገሮች እንደሆኑ አድርገው ነው ያቀረቡት። በምግባር ደካማ ነኝ፣ ኃጢአተኛ ነኝ ያሉ፣ እምነት ግን አለኝ ነው ሲሉ የሰማችኋቸው። ይሄ ኦርቶዶክሳዊ አስተምህሮ አይደለም። በኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን ምግባርና ሃይማኖት ወይም ምግባርና እምነት ፈጽሞ የሚነጣጠሉ አይደለም። የያዕቆብ መልእክት ምዕራፍ 2ን አንብቡት ሄዳችሁ ከ14 ከቁጥር 14 ጀምሮ አንብቡት። እዛ ላይ ምን ይላል መሰላችሁ? ምግባር የተለየው እምነት የሞተ ነው ይላል። ነፍስ የተለየው ስጋ የሞተ በድን እንደሆነ ሁሉ ምግባር የተለየው እምነትም እንዲሁ የሞተ ነው ይለዋል። ምግባር የለኝም ስላሉ ነው። ምግባር ሳይኖር ደግሞ እምነት ሊኖር አይችልም። እዛው እዚሁ ምዕራፍ ያዕቆብ ሐዋርያው ያዕቆብ ምን ይላል? ማመንማ አጋንንትም ያምናሉ ይንቀጠቀጡማል ይላል። አያችሁ እንደሚበልጡም በእምነት አጋንንት ከኛ በስት እጥፍ ይበልጣሉ። ጨርሶ አይጠራጠሩም። የእግዚአብሔርን መኖር አለበት እግዚአብሔርን እቺን ታክል አይጠራጠሩም። ጭራሽ በመንቀጥቀጥ ነው የሚያምኑት። ማመን ግን ምግባር የላቸውም አጋንንት። አያችሁ እና ምግባርና ሃይማኖት ፈጽሞ የሚነጣጠሉ አይደሉም። ይሄ አስተምህሮ የኦርቶዶክሳዊ ተዋሕዶ ቤተክርስቲያን አስተምህሮ ነው። አንድ ሰው ምግባር ካለው እምነት ይኖረዋል። እምነት ካለው ምግባር ይኖረዋል። እምነት ኑሮት ምግባር አልባ ሊሆን አይችልም። ምግባር ኑሮት ደግሞ እምነት አልባ ሊሆን አይችልም። በምንም ታምር የሚነጣጠሉ አይደሉም። ያዕቆብ ጨርሶታል። ምግባር የሌለው እምነት የሞተ ነው፣ ምንም ጉዳይ የማይፈጽም የሞተ በድን እንደ ሬሳ ነው ብሎታል። እና ማመንማ አለ ደግሞ አጋንንትም ያምናሉ ይንቀጠቀጡማል ነው የሚለው አባታችን። እኛ ግን እምነታችንን እናውቀዋለን። የእግዚአብሔርን መኖር እስከ መጠራጠር ነው። ኢቭን አምነናል እያልን እኮ ነው ብዙ ነገር በቃ እኔ ክርስቲያን የለም እያልንም የእግዚአብሔርን መኖርና አለመኖር መጠራጠራችን አይቀርም። ይገርማል። እስኪ እውነት ነው ግን እስከ ማለት ድረስ የምንደርስ ነው ሰዎች ፍጹም ካልሆን በስተቀር አድገን ማለት ነው። በተጋድሎ አድገን ፍጹምና ደረጃ እስካልደረስን ጊዜ ድረስ መጠራጠራችን የሚቀር አይደለም። ጥርጥር አጋንንት ግን እችን ታክል ጥርጣሬ የለባቸው አለወት እግዚአብሔር እየተንቀጠቀጡ ነው። ያው እኛ እየተንቀጠቀጥን ነው እግዚአብሔርን የምናምነው። ድፍረታችን ልክ እና ለከት አለው። እግዚአብሔርን እስከ መሳደብ ድረስ ትንሽ ፈተና ሲደርስብን ማማረር፣ ክብሩን መዳፈር፣ ስንት ነገር ነው የምታዩት ነው የሰው ልጅ በእግዚአብሔር ላይ ያለው መገዳደር። እና በእምነትማ ከሆነ አጋንንት ይበልጦታል። አባ ገብረ ኪዳን ከመንቀጥቀጥ ጋር ስለሆነ የሚያምኑት ግን እነሱ ምግባር ስለሌላቸው ከክብር የጎደሉ ናቸው። ከዛም አልፎ የእግዚአብሔር ጠላት ናቸው። እና ምግባር ሳይኖሮት እምነት ሊኖሮት አይችልም። እምነት ምግባር ሲኖሮት ነው እምነት የሚኖሮት፣ ወይም ደግሞ እምነት ሲኖሮት ነው በምግባር በትሩፋት የሚታትሩት፣ የሚተጉት፣ የሚደክሙት፣ የሚበረቱት፣ ለምግባር ለትሩፋት ቀናይ፣ ተፋጣኝ፣ ተጋዳይ የሚሆኑት እምነቱ ካለዎት። አለዛ ግን እምነቱም የውሸት ነው ማለት ነው። ምግባር ትሩፋት ከሌለዎት እምነቱም የውሸት ነው፣ እንደ ሞተ ሬሳ ነው እንዳለው ቅዱስ ያዕቆብ ማለት ነው። ጌታም ምን አለ በማቴዎስ 17 ቁጥር 20 ላይ ታስታውሳላችሁ። ኢየሱስም ምንድነው ሐዋርያቱ አጋንንት ያደረበትን ሰው ከዚህ አጋንንት ከዛ ካደረበት ሰው ለማስወጣት ቢደክሙ አልወጣላቸው ይላል። እና ወደ ጌታ አቀረቡትና ጌታ አስወጣው ያን ጋኔን። ተጠጉና ወደሱ ስለምንድን ነው ለኛ ሊወጣልን ያልቻለው ብለው ጠየቁት። ጌታ ምን ብሎ ነው የሚመልስላቸው? ስለ እምነታችሁ ማነስ ነው። እውነት እላችኋለሁ የሰናፍጭ ቅንጣት ታክል እንኳ ያህል እምነት ቢኖራችሁ ይህን ተራራ ከዚህ ወደዚህ አለፍ ብትሉት ያልፋል፣ የሚሳናችሁም ነገር የለም አለ። አያችሁ አይደል? እና እምነት ያለው ሰው ምንም ነገር ከማድረግ የሚያግደው ነገር የለም። ያ እምነት ደግሞ የሚመጣው በምግባር ትሩፋት ነው። ምግባር ትሩፋት ሳይኖራችሁ እምነት ሊኖራችሁ አይችልም። በግልባጩ ደግሞ እምነት ያለው ሰው ትክክለኛ ጥርጥር የሌለበት እምነት በእግዚአብሔር ላይ ካለው ደግሞ ለምግባር ለትሩፋት የሚተጋ የሚደክም ቀናይ ይሆናል እንጂ ሰነፍ አይሆንም። ኃጢአት መስራቱን ተውት፣ ከሱ ፈጽሞ የራቀ ነው። ግን ለምግባር ለትሩፋት ደግሞ በጣም ትጉ ነው የሚሆነው። ትክክለኛ እምነት በቃ በእግዚአብሔር ላይ መታመን ያለው ሰው ከልቡ አማኝ የሆነ የእውነት አማኝ የሆነ ሰው በቃ እሱ የሄደ ነው፣ የተተኮሰ ነው። በቃ ለምግባር ለትሩፋት በጣም ቀናይ ትጉ ታታሪ ነው የሚሆነው። እና ሁለተኛው ስህተት ይሄ ነው። ሶስተኛው ስህተታቸው ምን መሰላችሁ? አነጋገራቸው የትዕቢት አነጋገር ነው። አይታችኋል?
ይህ አነጋገር ፈጽሞ ኦርቶዶክሳዊ ሆኖ አያውቅም። ገድላትን ማንበብ ትችላላችሁ፣ ስንክሳሩን ማንበብ ትችላላችሁ። ቅዱሳን ፈጽሞ ራሳቸውን አንገታቸውን አቀርቅረው ሰብረው እኔ ኃጢአተኛ ነኝ፣ እኔ ደካማ ነኝ በማለት ነው ስራቸውን የሚሰሩት እንጂ በመታበይ እንዲህ ነኝ በማለት ፈጽሞ አይደለም። ጌታም በወንጌል ምን ብሎ ያስተማረው ሉቃስ 18 ከ9 እስከ 14 ታዩታላችሁ። ጻድቃን እንደሆኑ በራሳቸው ለሚታመኑና ሌሎቹን ሁሉ በጣም ለሚንቁ ይህ ምሳሌ ነገራቸው እንዲህ ሲል፣ ሁለት ሰዎች ሊጸልዩ ወደ መቅደስ መጡ። አንዱ ፈሪሳዊ፣ ሁለተኛውም ደግሞ ቀራጭ። ፈሪሳዊውን ቆሞ በልቡ ይህን ሲጸልይ፣ እግዚአብሔር ሆይ እንደ ሌላ ሰው ሁሉ ቀማኛና አመፀኛ አመንዝሮችም ወይም እንደዚህ ቀራጭ ስላልሆንኩ አመሰግንሃለሁ። በየሳምንቱ 2 ጊዜ እጦማለሁ፣ ከማገኘውም ሁሉ አስራት አወጣለሁ አለ። ማን? ፈሪሳዊ እየጸለየ ነው ወደ እግዚአብሔር። ቀራጩ ግን በሩቅ ቆሞ ወደ መቅደስም ለመጠጋት ያለውን ትህትና እያችሁ ራሱን ኃጢአተኛ አድርጎ ስለሚመለከት ወደ መቅደስም መግባት አልወደደም። በሩቅ ቆሞ እግዚአብሔር የሚፈራ ሰው እንዲህ በሩቅ ቆሞ አይኖቹን ወደ ሰማይ ሊያነሳ እንኳን አልወደደም። ነገር ግን አምላክ ሆይ እኔን ኃጢአተኛውን ማረኝ እያለ ደረቱን ይደቃ ነበር። እላችኋለሁ ከዚያ ይልቅ ይህ ጻድቅ ሆኖ ወደ ቤቱ ተመለሰ። ራሱን ከፍ የሚያደርግ ሁሉ ይዋረዳልና ራሱን ግን የሚያዋርድ ከፍ ከፍ ይላል። ይሄ ጌታ ትምህርት ነው። ቅዱሳን አባቶቻችንም በዚህ ተቃኝተው ነው ህይወታቸውን የሚያሳልፉት። አንድም ትዕቢተኛ አባት የለንም፣ ኖሮን አያውቅም። ገድላትንም ተመልከቱ፣ ድርሳናትንም ተመልከቱ። የመላእክት ነው ድርሳን ሲባል በእርግጥ አንዳንድ ኤክሴፕሽናል ድርሳን የተደረሰላቸው አባቶችም አሉ እና ፈጽሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አነጋገር አይደለም። ይህ አነጋገር ፈጽሞ የትዕቢት አነጋገር፣ እንዲህ ነኝ ጭራሽ ጥሪ እንዲህ ነኝ ፈትኑኝ እስኪ ወንድ ከሆናችሁ ፈጽሞ ይሄ የትዕቢት አነጋገር እና ሶስተኛው ስህተታቸው ይሄ ነው። አባቶቻችን ድል ነስተውት እንኳን ዲያብሎስን በማናቸው ድል ነስተውት መላእክት ነፍሳቸውን በልልታ እያሳረጉላቸው ማሸነፋቸው እርግጥ ሆኖ ማለት ነው። ዲያብሎስን በክብር እያሳረጓት ነፍሳቸውን ሰይጣን አመለጥከኝ ድል ነሳኝ እያለ ሲቋጭባቸው ኧረ እኔ ኃጢአተኛ እኔ በደለኛ ገና መጨረሻውን በክርስቶስ ፍርድ ቆሜ መቻየውና እያሉ የትህትና ቃል ይናገሩ ነበር። እንዲህ ናቸው እኛ አባቶች እንጂ እስቲ ወንድ የሆነ ይምጣ ይፈትነኝ አይባልም ፈጽሞ። እና በእነዚህ 3 ስህተቶች ይሄ የአባ ገብረ ኪዳን አነጋገር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ አነጋገር አይደለም። እኔ ግን አንድ ነገር ጠርጥሬያለሁ። እንግዲህ በእምነት ቢሆን ይህ አነጋገራቸው እንደ ቅዱሳን አባቶቻችን አይነት ነበር የሚሆነው አነጋገራቸው። ራሳቸውን ዝቅ አድርገው በትህትና ራሳቸውን ኃጢአተኛ ደካማ አድርገው ነው እንጂ የሚናገሩት። እስቲ ወንድ የሆነ በመላው ዓለም እኔ አለው ግምታም እና ጠንቋይ እስቲ ድገም። እኔ እንጃ። እኔ ጥርጥሬ ምንድነው መሰላችሁ? ይሄ ምንድነው አቃቤ ርዕስ ምናምን የሚሉት አለ። የእሱን አቅም ሊፈትኑ ፈልገዋል ይመስለኛል። የአቃቤ ርዕሳቸውን አድርገው ይሆናል እንግዲህ። በእምነት እንዳልሆነ አሁን ባየናቸው የእግዚአብሔር ቃሎች ፈትነናቸዋል፣ ወደቁ። አይደለም በእምነት። ስለዚህ እንግዲህ ሊሆን የሚችለው እቺ አቃቤ ርዕስ ምናምን የሚባል ነገር ነው ማለት ነው። የእሱን አቅም ሊፈትኑ ፈልገዋል እና ጥሪ ቢያቀርቡ ማንም እንትን ላይ ሳይላቸው ቀረ። ግን ከዚህ በኋላ ፈራላቸዋለሁ በእውነት። እንዲህ አይነት ፈተና ቢገጥሞት ግን አባ ገብረ ኪዳን እግዚአብሔር ስለጠላኝ ነው እንዳይሉ እርሶ እንዲህ ነው እያሰቡ ያሉት እና ለመጋደልም ሊሆን ይችላል፣ እምነቶ እንዲፈተን ሊሆን ይችላል፣ እንደ ቅዱስ ጳውሎስ ዋጋ ክብር አገኙበት ብሎም ሊሆን ይችላል እና እንዳይሰናከሉ ለካ እግዚአብሔር ከኔ ጋር አይደለም ብለው ወደ ሌላ ችግር ውስጥ እንዳይወድቁ ቢፈተኑ። አሁን ጠንቋይ ሁሉ ይሰራል እያለ እየዛተ ሊሆን ይችላል እና እንዲህ ፈተና ቢደርስቦት እንደዛ ብለው እንዳያስቡ በእምነት ቢሆን ነው። ግን ይሄ በአቃቤ ርዕስ ከሆነ ግን እንግዲህ የበለጠ ለአለቃም አለቃ አለ፣ ለሰይጣኑ ደግሞ ሌላ ሰይጣን አለቃ አለውና በእርግጥ ሰይጣን አገልጋዩን አሳልፎ አይሰጥም። ምክንያቱም እንዲህ አይነት አቃቤ ርዕስ ምናምን አድርገው ከሆነ እኚህ ሰውዬ ሰይጣን አገልጋይ ናቸው እንጂ የእግዚአብሔር አገልጋይ ሊሆኑ አይችሉም በምንም ታምር። የዚህ አይነት ነገር የገባ ሰው በሱ የሚገለገልበት ዲያብሎስ ነው። ፈጽሞ በምንም ታምር እግዚአብሔር ሊያገለግል አይችልም። በምንም ታምር ነው የምላችሁ። ወድቋል። ይሄ አውሬው መንፈስ ነው የሚሰለጥንበት በውስጡ ያለበት። ይሄ ኢሉሚናቲ ምናምን የምትሉት የእነሱ ማህበርተኛ ሆኗል ባይ ዲፎልት። እንደዛ አይነት ሰዎች አሉ። ይገርማቸዋል። ምንም አይደለም አቃቤ ርዕስ ችግር የለውም ብለው ይዘው ግን እግዚአብሔርን ለማገልገል የሚፈልጉ አይነት ሰዎች አሉ። አይቻልም በምንም ታምር።
በእንደዚህ አይነት ነገር ታምናችሁ እንዲህ አይነት ነገር አድርጋችሁ ስታበቁ እግዚአብሔርን አመልካለሁ እግዚአብሔርን አገለግላለሁ ልትሉ አትችሉ። በምንም ታምር ወድቃችኋል። በቃ በእናንተ እየተገለገለ ያለው ዲያብሎስ ነው። እና እንግዲህ ምንም ሆነ ምን እሱን እንግዲህ ያስችሎት አላውቅም። እኔ ግን ብዙ ተመልክቻለሁ። ይህ አገዛዙ ያሰማራቸው የአገዛዙ ሰባኪያን ካድሬዎች ማለት እነ አባ ገብረ ኪዳን፣ እነ ብርሃኑ አድማሴ፣ እነ ስሙር አላምረው፣ እነ ያረጋል አበጋዝ፣ እነዚህ የአገዛዙ ካድሬዎች ናቸው። እምነትም የላቸውም፣ እግዚአብሔርንም አያገለግሉ። እነዚህ ሰዎች አይታችሁ እንደሆን ድግምት አላቸው። በድግምት ነው የሚሰሩት የሚያገለግሉት። ለእምነት እንግዲህ ልብ በሉ፣ እምነት ቢኖራቸው ኖሮ ለአገዛዙ ቅጥረኛ አይሆኑም ነበር። ለዚች ቤተክርስቲያን፣ ለዚች ሀገር፣ ለዚህ ህዝብ ጠላት ለሆነ አገዛዝ አድረው አያገለግሉም ነበር። እምነት ቢኖራቸው እግዚአብሔርን የሚያምኑ ቢሆኑ ማለት ነው። ስላልሆኑ ግን ልብ በሉ፣ ስላልሆኑ ያገለግላሉ። ማንን? አገዛዙ፣ የቤተክርስቲያን ጠላት የሆነውን አገዛዝ ስላልሆኑ አሁንም በድግምት ታምነዋል። ለግርማ ሞገስ፣ ለአቃቤ ርዕስ ለምን እያሉ ድግምት አድርገዋል። ከመስረጃ ጋር ነው ማቀርብላችሁ። የአባ ገብረ ኪዳን በዚህ ንግግራቸው ልትይዟቸው ትችላላችሁ። የብርሃኑ አድማሴ ቀለበት አለችው። ልብ ብላችሁ እንደሆነ በግራ ጣቱ የጋብቻ ጣት ላይ ቀለበት አድርጓል። ልብ በሉ፣ ተመልከቱት፣ ፎቶውን ታያችኋል አይደል? ቀለበት አለችው ከድሮ ጀምሮ ነው። ቀለበት አትወጣም። የጋብቻ ቀለበት ሊመስላችሁ ይችላል። ከዚህ ጋብቻ ጣቱ ላይ ስለሆነ ያደረጋት አይደለም። ከድሮም እንዲህ ነው። ድግምት ናት። አያችሁ እንግዲህ አቃቤ ርዕስ ለግርማ ሞገስ ለምን ብሎ ያደረገው ነው ማለት ነው። ቀለበት እንግዲህ ዲያቆን ነው። ዲያቆን የሆነ ሰው ለጌጥ ቀለበት ማድረግ ክልክል ነው። ፍትሐ ነገሥቱ ይከለክላል። ለጌጥ እንዳይመስላችሁ ብዬ ነው። ድግምት ነው። ይኸው ማየት ትችላለን። ስሙር አላምረው ደግሞ ይኸው እዚህ ላይ ንቅሳት አለበት። ልብ ብላችሁ ተመልከቱት። እዚህ ላይ ንቅሳት አለበት። ፎቶውን ይዩት። እያያችሁት ነው። ንቅሳት አለበት። የአብሾም ሊሆን ይችላል። የዚህ አቃቤ ርዕስ የምን ነው እንግዲህ አያችሁ አይደል? ያረጋል አበጋዝ ደግሞ እጁ ላይ ነው። እጁ ላይ ታችኛው እጁ ላይ ማይክ ያዘበት ሳይሆን ታችኛውን እጁን እዩት። እዚች ላይ ተነክሷል መስቀል እንግዲህ የሚያደርጉት ለመሸንገያ ነው። አይ መስቀል ነው ችግር የለውም ብለን እንድናስብ ነው። ስራው ግን ሌላ ነው። ኢየሩሳሌም የሚሄድ ሰው እንደዚህ አይነት መስቀል እዛ አስደርጎ ይመጣል። እዛ ፍልስጤሞቹ ይነክሳሉ። የእሷን አስመስሎ ነው ይሄ ያረጋል አበጋዝ። እነዚህ ቀንደኛ የአገዛዙ ካድሬዎች ናቸው። የእምነት ጭንብል አጥልቀው የገቡ የሚሰሩት ግን ለማን ነው? ለአገዛዙ። ቤተክርስቲያንን የሚዋጉ የቤተክርስቲያን ጠላቶች ናቸው። ቅዱሳቶቿን ይጻረራሉ። ለምሳሌ እነዚህ አሁን የጠቀስኩላችሁ በሙሉ የቃል ኪዳን ምልክቱን የሚቃወሙ ናቸው። የቃል ኪዳን ምልክቱን ከቤተክርስቲያን ለማስወጣት ለማጥፋት የሚጥሩ ናቸው። በስብከታቸው ሳይቀር ይናገራሉ። ዘፍጥረት 9 ከ8 እስከ 17 ድረስ አንብቡት ሄዳችሁ። ለዘላለም ጸንቶ የሚኖር የምህረት የቃል ኪዳን ምልክት ነው ይላል የእግዚአብሔር ቃል። በዛ ምክንያቱ ቤተክርስቲያን ይዘው የኖረችው እነዚህ የጥፋት ልጆች ግን አገዛዙ ልኳቸዋል፣ አዟቸዋል። ይህን የቃል ኪዳን ምልክት ከቤተክርስቲያን አጥፉ ብሏቸዋል። አይደለም ይሄ ፖለቲካ አርማ ነው ከቤተክርስቲያን መውጣት አለበት እያሉ እኔም ሰርቻለሁ በእያንዳንዳቸው ለቪዲዮ ይሄን ያሉበትን ቪዲዮ በማስረጃ ላይ አቅርቤ ማለት ነው። እና የአገዛዙ ቅጥረኞች ካድሬዎች ናቸው። የቤተክርስቲያንን አስተምህሮ ለቅዱሳን ገድላት ያላቸው ንቀት ለማስረጃ ሁሉ ሊቀርቡ አይችሉም እያሉ ለእምነት ክርክር ዋናው ማስረጃ ምን ሆነና የቅዱሳን ተጋድሎ ገድል እኮ ወንጌል የእግዚአብሔር የክርስቶስን ቃል ገድላት ማለት የቅዱሳን ተጋድሎ ማለት ወንጌል ክርስቶስ የሰበከው ወንጌል እውነት መሆኑን ማረጋገጫ ፕሩፍ ነው። እና ለምንድን ነው ለሃይማኖት ክርክር የማይቀርበው እንዴ? እንዲያውም ከዚሁ ጋር አንድ እንትን አለ። በግብፅ ሀገር እስላም ነገሰና ክርስቲያኖችን ምን ብሎ ይላቸዋል? በእናንተ መጽሐፍ ላይ የሰናፍጭ ቅንጣት ታክል እምነት ያለው ቢኖር ይህን ተራራ ተነስተህ ወደዚያ ሄድ፣ ቅድም ያነበብኩላችሁን ጥቅስ ማለት ነው፣ ሄድ ብትሉት ይሆናል ይላል እና አድርጋችሁ አሳዩኛል። አድርጋችሁ ካላሳያችሁኝ ውሸት ነውና እምነታችሁ አጠፋችኋለሁ ብሏል። እና ስሞን ጫማ ሰፊ አንድ ጫማ የሚሰፋ ስሞን የሚባል የበቃ ቅዱስ ነበር። አይኑን ስለ ዝሙት ፈተና አይኑን ሳይቀር ያወጣ ጀግና ታማኝ የክርስቶስ አርበኛ ነው። እና በዚህ ተጋድሎ በጾም በጸሎት በስግደቱ በትሩፋቱ ብዛት በቅቶ ነበር ቅድስና ደረጃ ደርሶ እና ጳጳሱ ሲጸልይ ወደ እመቤታችን ሲያመለክት ጳጳሱም እንደዛው ነበር። አያችሁ ግን ይሄኛው ይበልጥ ነበርና እመቤታችን ስሞንን ትጠቁመዋለች። ጫማ ሰፊ ስሞን ለሱ ይቻለዋል፣ እሱን ሄድና ጠይቀው፣ እኔ እንደላኩም ንገረው እና ተራራውን ከፍ ዝቅ አድርጎ እሱ ያሳያል፣ ሄድና እሱን አግኛለችው። ሄዶ እሱም ደግሞ ያው ቅዱሳን ትህትና የተሞሉ ራሳቸውን ዝቅ የሚያደርጉ ስለሆኑ እኔ ኃጢአተኛ ነኝ
እኔን ብሎ እምቢ ሲለው ኧረ ግድ የለም እባክህ እመቤታችን የነገረችኝ እመቤታችን ላከችኝ ተቀበል እሺ በል ብሎ ሲለው የእመቤታችን ትእዛዝ ከሆነማ ብሎ እሺ ብሎ እግዚኦ መሐረነ ክርስቶስ አድርሰው ያን ተራራ ከፍ ዝቅ አድርገው አሳዩት ለዚያ ንጉሥ። እንግዲህ ወንጌል እውነት መሆኗ በምን ተረጋገጠ ማለት ነው? በቅዱሳኑ አያችሁ፣ በቅዱስ በስምዖን ጫማ ሰፊው ተጋድሎ ገድል እና ማረጋገጫ ነው። የቅዱሳን ገድል እውነት መሆኑ ወንጌል ክርስቶስ የሰበከው ወንጌል እውነት ለመሆኑ ማሳያ ማረጋገጫ ነው። ዋናው ተጠቃሹማ የገድላት ናቸው፣ ተአምራት ናቸው፣ ድርሳናት ናቸው። ያለ ገድላት፣ ያለ ድርሳናት፣ ያለ ተአምራት እነዚህ ገድላት፣ ድርሳናት፣ ተአምራት ባይኖሩ ኖሮ ወንጌል እውነት መሆኑ አይረጋገጥም ነበር። እውነት መሆኑ ታውቆ አይታመንበትም ነበር። ስለዚህ እነሱ ግን ያው የጠላት ቅጥረኞች ናቸውና ዋጋ ቢስ እንደሆኑ እርባና እንደሌላቸው ገድላት፣ ድርሳናት፣ ተአምራት የሚጠቀሱ አይደሉም። ለእምነት ክርክር የሚጠቀሱ አይደሉም። ንቀት እንዲያድርብን እንድንጠላቸው ለማድረግ ጥረት ያደርጋሉ። ይህን የሚያደርጉበት ምክንያት ምንድን ነው? የጠላት ቅጥረኛ ስለሆኑ ነው። ምክንያቱም ገድላት፣ ተአምራት፣ ድርሳናት ታሪክን ጨምረው የያዙ ናቸው። አገዛዙ ደግሞ ታሪክን ማጥፋት ይፈልጋል። ስለዚህ እነዚህ መጻሕፍት ከቤተክርስቲያን ማስወገድ ይፈልጋል። ከማስወገዱ በፊት ህዝበ ክርስቲያኑ ለእነዚህ መጻሕፍት ጥላቻ እንዲያድርበት ማድረግ ስላለበት ነው እንዲህ እያሉ የሚሰብኩት። ስለሆነም እንግዲህ እነኚህ የካድሬ ሰባኪያን የእምነት የአባት የሰባኪ ጭንብል አጥልቀው የመጡብን የበግ ለምድ ለብሰው የመጡብን ቅጥረኛ ያገዛዙ ሰባኪያን እንደዚህ ናቸው። እውነተኞቹ አገልጋዮቻችን አባቶቻችን ግን ከዚህ የጸዱ ናቸው እና ይህንን ልላችሁ ፈልጌ ነው። አመሰግናለሁ። ሼር፣ ኮፒ ሊንክ፣ ሪፖስት፣ ዲዊት፣ ላይክ፣ ኮሜንት፣ ፋሎው እና ሰብስክራይብ እያደረጋችሁ አመሰግናለሁ።